አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች፣ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውድ ሀገሬ ልጆች ብቅ ብዬላችኋለሁ። ዛሬ ደግሞ ጥርምጥን ያለች ትንሽ ታሪክ ይዤላችሁ ቀርብ ያለሁ። ወደ ታሪኩ የ15 ዓመቷ ኒኮል በብስክሌቷ ላይ ህልሟን ተሸከመች። ወደ ስራ ስትሄድ የመጨረሻ ጊዜዋ መሆኑን አላወቀችም። ቶሎ ተመለሺ ያለቻት የእናቷን ድምፅ ለአንዴና ለመጨረሻ ጊዜ ሰማች። ግን እሷ አልተመለሰችም። ቀናት አለፉ፣ ሳምንታት አለፉ እና አንድ ቀን የሰው ልብ የማይቀበለው ዜና ወደ ኒኮል ቤተሰብ መጣ። ኒኮል ተገኘች፣ ግን እንደ ቀድሞዋ በህይወት አልነበረም የተገኘችው፣ አስክሬኗ ነበረ። ከዚያ ቀን ጀምሮ ህይወት ለሰዎች ቀጠለች። ለኒኮል ቤተሰብ ግን በህይወት ባትሪ እንዳለቀ ሰዓት ቁማ ደርቃ ቀረችባቸው። አመታት አለፉ። ጉዳዩ ተዘነጋ። ፍትህ ሳይገኝ ደሙ እየጮኸ ሰዎች ረሱት። ነገር ግን አንድ ልብ ፈጽሞ ኒኮልን አልረሳም። እሱም የወንድሟ ልብ ነበረ። እርሱ እህቱን በመቃብር ውስጥ ብቻ አልተዋትም፣ እውነቱም እንዲቀበር አልፈቀደም እና አንድ ቀን ዓለምን ያስደነገጠ ነገር አደረገ። ራሱን ገዳይ አድርጎ ቀረበ። የኒኮል ወንድም እኔ ነኝ ኒኮልን የገደልኳት አለ። ወንድሟ ቤተሰቡ ሁሉ አዝኖ ልባቸው ተሰበረ። ሰዎች አስተሳሰባቸው ተቀየረ። ፖሊስ ያዙት። ነገር ግን ከዚያ በስተጀርባ አንድ የተደበቀ ሚስጥር ነበር፣ የወንድም ፍቅር። ከዚያ በኋላ እውነቱ ተነገረ። እኔ አይደለሁም፣ ግን እውነቱ እንዲወጣ ስለፈለኩ ነው። ፍትህ እንዲሰጠኝ፣ የእህቴ ገዳይ እንዲታወቅ ስለፈለኩ ነው አለ የኒኮል ወንድም። የሐሰት ኑዛዜ እውነትን አነሳ። የተዘጋው ፋይል እንደገና ተከፈተ። የተቀበረ እውነት ተነሳ እና በመጨረሻ እውነተኛው ገዳይ ተገኘ። የቀድሞ ፍቅረኛዋ አልፈልግም ብላ ስለተወችው በቅናት ስሜት አስገድዶ ደፍሮ እንደገደላት ታወቀ። እድሜው 25 ዓመት ነበር። ያለ ስር ማቅለያ 33 ዓመት ጽኑ እስራት ፍርድ ቤት ተፈረደበት። ወንድሟም የሐሰት መረጃ ለህግ አባላት በመስጠት በሚል ክስ 6 ወር ታሰረና ተፈታ። ግን የተከፈለው ዋጋ ከባድ ነበር። ነገር ግን በመጨረሻ የልቡ ፍላጎት ስለተፈጸመ ደስታው ገነነ። ቤተሰቦቹ፣ ወዳጅ ዘመዶቹ ሁሉ ቅፍ አደረጉት። የእህቱን ደም ፈልፍሎ አወጣ። እህቱ እንደ ሞተች አልቀረችም። ደሟን ወንድሟ ተበቀለላት። ያወዳታለሁ የሚለው ፍቅረኛዋ ኒኮልን ገሎ እሱ ዝም ቢልም የእናት ልጅ ወንድሟ ግን እንቅልፍ ነስቶት የነበረው የእህቱ አሟሟት ደሟ ፈሶ እንዳይቀር ሌት ከቀን ሲያስብ በነበረበት ሰዓት ይህንን ሀሳብ በማቅረቡና ለህግ አባላት አሳልፎ በመስጠቱ ራሱን የእህቱን ገዳይ በይፋ አወጣ። ለምን? የእህቱ ደም በከንቱ ፈሶ እንደማይቀር ወንድም ስላወቀ። አንዳንድ ሰዎች የእህትም ሆነ የወንድማቸውን ደም በከንቱ ፈሶ እንዳይቀር ልክ እንደዚህ እንደ ወንድም እንደምንም ብለው ተግተው የእህትና የወንድማቸውን ደም ያወጣሉ። ቤተሰብም ተደሰተ። የኒኮል ሞት በደስታ እዚህ ደረጃ ደረሰ። እህት ወንድሞቼ፣ ውድ ሀገሬ ልጆች እጥር ምጥን ያሉ ታሪኮችን ይዤላችሁ እንድቀርብ ወሎላ ኮመንዛ ዩቲዩብ ቻናልን ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን በቅንነት እንዳትረሱ። ቅንነት ከወርቅ የበለጠች ልዩ ስጦታ ናትና ቅንነታችሁን እንዳትነፍጉኝ። ውድ ሀገሬ ልጆች፣ ውድ እህት ወንድሞቼ፣
አገራችንን ሰላም አላህ ያድርግልን። በያለንበት አላህ ይጠብቀን። ወጥቶ ከመቅረት አላህ ይጠብቀን። ሰላማችሁ ብዝት ይበል። ሰላማችን ብዝት ይበል። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።